ዋው የሆነ ወረቀት ምንም እናዘጋጀው ዛሬ እንግዲህ ቪዲዮውን እስከ መጨረሻ ድረስ ተከታተሉ ውዶቼ። ቀጥታ ወደ አሰራሩ እንገባለን ውዶቼ። ዛሬ እንግዲህ ወረቀነም ነው የምንሰራው ማለት ነው። ወረቀነም እናዘጋጃለን ማለት ነው ዛሬ ማሮቼ። እንግዲህ ያለምንም ስጋ ነው የምንሰራው፣ በባዶ የሚሰራውን ወረቀነም ነው የምንሰራው ማለት ነው። እንግዲህ እንደምታውቁት ወረቀነም የተለያዩ አሰራሮች አሉ ማለት ነው። ሁሉም በየቤቱ በተለያየ መንገድ ነው የሚሰራው ማለት ነው። እንግዲህ እዚህ ጋር እንደምታዩት ሩዝ አለኝ። ሩዝ መስሪ የምንለው ወይም ደግሞ ሰንዋይት የሚባለው ሩዝ ማለት ነው። እንደምታዩት እዚህ ጋር ከስበራ ወይ በግዱነት ወይም ደግሞ የድንብላል ቅጠል አለኝ ማለት ነው። እዚህ ጋር ቲማቲም፣ ሽንኩርት አለን ማለት ነው። እንግዲህ እነዚህን አብሬ ጎን ለጎን ሰፋ ያለ እቃ ላይ አብሬ ነው ያስቀመጥኳቸው ማለት ነው ውዶቼ። አሁን ብዙ እቃ ላለመጨመር ማለት ነው። እዚህ ጋር ደግሞ እንደምታዩት ነዕና አለኝ ማለት ነው። ቆርጬ ያዘጋጀሁት ነዕና አለኝ ማለት ነው። እንግዲህ ይሄ ወረገንም ያለምንም ስጋ የምንሰራው ወረገንም ነው ማለት ነው። ብዙ ጊዜ በስጋ ነው የምሰራው። አንዳንድ ጊዜ ብቻ ነው እኔ ያለ ስጋ የምጠቀመው ማለት ነው። ያለ ስጋ ሲሰራ ብዙም ስለማይፈልጉ ግዴታ ስጋ ከታችም እንዲሁም ውስጡም ስጋ አድርጌ ነው ብዙ ጊዜ የምሰራው። ዛሬ እንግዲህ ያለ ስጋ ነው የምሰራው ማለት ነው ውዶቼ። እንግዲህ እንደምታያቸው እነዚህን ከታትፌ አስቀምጫለሁ ማለት ነው። እዚህ ጋር እንግዲህ የምንጨምረው ምንድነው? ቲማቲም ድለ ነው። እንደምታዩት አንድ ቲማቲም ድል ተጠቀምኩ ማለት ነው። እዚህ ጋር 2 ማንኪያ የምግቡ ማንኪያ ማለት ነው ውዶች፣ 2 ማንኪያ ቲማቲም ድል ተጠቀምን እንደምታዩት። እና ይሄ ነው ቲማቲም ድልሁ። በጠርሙስ የሚሸጥ አለ፣ እንዲሁም ደግሞ በእንትኑ ታሽጎ የሚሸጥ አለ። እንግዲህ እሱ እናንተ የፈለጋችሁትን መጠቀም ትችላላችሁ። እኔ ግን በብዛት ይሄንን ነው። እዚህ ጋር እንግዲህ ምንድን ነው የምንጨምረው? ድብስ ርማን ነው የምንጨምረው ማለት ነው። እንደምታዩት ድብስ ርማን እንጨምራለን። እንደምታዩት እንግዲህ እንደሚበቃችሁ አድርጋችሁ መጨመር ትችላላችሁ። እኔ ትንሽ በዛ አድርገዋለሁ፣ ትንሽ ሾምጠር ሲል ስለምንፈልገው ማለት ነው። እንደምታዩት እንግዲህ በዚህ መልኩ አደረግኩ ድብስ ሩማን ማለት ነው። እዚህ ጋር ደግሞ የወይራ ዘይት ነው የምጨምረው ውዶች፣ የወይራ ዘይት እንግዲህ እኔ በቃ አልለካሁትም ዛሬ፣ ዝም ብዬ አንድ እቃ ላይ ነው በመጠኑ የጨመርኩት። ያው ብዙ ጊዜ ምግብ የምትሰሩ ከሆነ ታውቃላችሁ ምን ያክል እንደሚበቃው ማለት ነው። እዚህ ጋር እንግዲህ የወይራ ዘይት የሚበቃውን ጨመርን። እና እዚህ ጋር እንግዲህ የጨመርኩት ጨው ነው ውዶች፣ ጨው ጨመርኩ ማለት ነው። ጨው የሚበቃውን ያክል በዚህ መልኩ እያያችሁ ጨው ጨመርኩኝ ማለት ነው። አትክልት ስላለው ያው ጨውን ትንሽ በዛ እናደርገዋለን ውዶች። እና እዚህ ጋር ደግሞ እንደምታዩት ሎሚ ነው የተጨመቀ ሎሚ ነው የምንጨምረው ማለት ነው። እንግዲህ ሎሚ በዛ አድርጋችሁ ጨምሩ፣ በዛ አድርጉና ጨምሩ ሎሚ። እንደምታዩት እዚህ ጋር ሎሚውን በዚህ መልኩ ጨመርን። የአንድ እቃ ላይ ስለሰራው ነው ዛሬ ሁሉንም እዛ ላይ የጨማመርኩት፣ ለየብቻ እቃ ብዙ ላለማድረግ ስለፈለኩ ነው ውዶቼ። ስለቸኮልኩኝም ነው ሳልቀርጽላችሁ እንዳላልፍ ነው የቀረጽኩት። እና እዚህ ጋር የምንጨምረው እንትን እንጨምራለን ማለት ነው። እዚህ ጋር ትንሽ ከሙን ማለት ነው። ከሙን እንግዲህ በዚህ መልኩ ጨምርን። እዚህ ጋር ደግሞ ቁንዶ በርበሬ ጨመርን ማለት ነው ውዶቼ። 1 ማንኪያ ቁንዶ በርበሬ ተጠቀምን።
እዚህ ጋር እንግዲህ የምንጠቀመው ትንሽዬ ግርፋ ነው ውዶች፣ ግርፋ እጠቀማለሁ ማለት ነው። እንደምታዩት ማለት ነው ግርፋ ነው ይሄ። ግርፋ ጨምሮ አለመጨመርም ትችላላችሁ፣ ግን ግርፋ ስትጨምሩበት ደግሞ የበለጠ ጣዕሙን እንዳወጣላችሁ ግርፋ ትንሽ ጨምሩበት ማለት ነው። በምታዩት መልኩ እንግዲህ ግርፋ አንድ ማንኪያ ተጠቀምን ማለት ነው ውዶቼ። እና ግርፋው በጣም ቆንጆ ነው የሚያደርግላችሁ ጣዕሙን ማለት ነው። እዚህ ጋር ደግሞ ከዝበራ ናሽፋ ነው የጨመርኩት ውዶቼ፣ ድንብላል ማለት ነው። ድንብላል ቅመም ይሄ እንግዲህ ባህራት ምሸከል የምንለው ነው። ያው ሁሉም የባህራት አይነት ቅልቅሎች አሉት። 7 አይነት ባህራት ነው አብሮ ተቀላቅሎ ቡኻሪ የሚባለው ባህራት ነው። እንግዲህ ብዛት አረብ ሀገር ላይ ያላችሁ ልጆች ታውቁታላችሁ። ተመራጭ ቅመም ነው ይሄ ቅመም ማለት ነው። ሁሉም ቤት አለ። ደግሞ በጣም ቆንጆ ቅመም ነው። ሁሉም አይነት ቅመም የተቀላቀለ ነው ማለት ነው። ሶ እንግዲህ ቡኻሪውን በዚህ መልኩ ጨመርን ማለት ነው። በጣም የምወደው ቅመም ነው። ባይዘው ምንም ነገር ስሰራ የምጠቀመው ቅመም ነው። እና እንግዲህ በዚህ መልኩ አደረግን ወዶቼ። አሁን ምንድነው የምናደርገው? በደንብ አድርገን በእጃችን እንደዚህ ጓንት ለብሰን መቀላቀል ይጠበቅብናል ማለት ነው። ግዴታ ጓንት ተጠቀሙ እንደዚህ አይነት ነገሮች ስትሰሩ። ያው በየእጃችን በየጥፍራችን ምናምን ስለሚገባ በደንብ እንትን ስንለው የሚያቃጥሉም እንዲሁም ብዙ ነገርም ስላለ ያው እጃችሁም ከለሩ እንዳይቀይርባችሁ እንደዚህ አይነት ነገር ስትጠቀሙ ጓንት ለብሰን በዚህ መልኩ በደንብ አድርገን እንደዚህ እናዋህደዋለን፣ እናቀላቅለዋለን ማለት ነው። እንደዚህ ሁሉም ነገር እኩል እንዲዳርስ እንደዚህ በደንብ አድርገን እናቀላቅለዋለን ማለት ነው ውዶቼ። በጣም ቀላል ያው በቀላሉ ነው ያሳየኋችሁ ብዬ ተስፋ አደርጋለሁ። በጣም አሰራሩም ቀላል ነው፣ ስትሰሩትም በጣም ቀላል ነው። ግን ወረገንም ደግሞ ያው ታውቃላችሁ ትንሽ መጠቅለሉ ነው እንጂ የሚያደክመው። እነዚህ ማዘጋጀቶቹ ቀላል ናቸው። ግን ደግሞ ጠቅላችሁ ከጨረሳችሁ በኋላ ስትበሉት ደግሞ ሁልጊዜም ብትጠቀልሉ አይደክመንም ትላላችሁ ማለት ነው። እንግዲህ በብዛት ይህ ወረገንም የአረቦች ምግብ ነው። በብዛት እንግዲህ የሚታወቀው በአረብ ሀገራት ላይ ነው ማለት ነው። ግን በጣም ቆንጆ ምግብ ነው። የምር በጣም ቆንጆ ምግብ ነው። እና ወረገንም መስራት አንችልም፣ በቃ ከባድ መስሎ የሚታያችሁ ልጆች አላችሁ። በተለይ ደግሞ ምግብ ለመስራት በጣም ከብዷችሁ የምትታዩ ልጆች አላችሁ ማለት ነው። ግን ያው ምግብ መስራት በእርግጥ አድካሚ ነው። ግን አድካሚ ቢሆን ደግሞ ደስ ይላል። ያው ከለመዳችሁት ምናምን ነገር በጣም ደስ ይላል እና ቀላል ነው ደግሞ አሰራሩም። አሁን በብዛት ምግብ ባለመስራት ብዙ ነገር እንትን የምትሉ ልጆች አላችሁ ማለት ነው። ግን ራሳችሁ ስትሰሩ አንደኛ እቃ ብዙ እቃ አታቆሽሹም፣ በቀላሉ ትሰራላችሁ ማለት ነው። ምክር አበዛው ሶሪ። እና እንግዲህ እንደዚህ ያደረግ እንደምታዩት በዚህ መልኩ ተቀላቀለ። ይህንን መሰለ ማለት ነው። አሁን ይሄንን እንግዲህ ምን እናደርጋለን? በደንብ ጣዕሙን እንዳነሳ ክድ እናድርገ ነው ቢያንስ ለ2 ሰዓት ለ3 ሰዓት እናስቀምጠዋለን ማለት ነው። አንዳንዶቹ እሳትም ላይ የሚያደርጉት አሉ። እኔ ኦልሬዲ እሳት ላይ ስለማላደርገው አሁን ምንድነው የምናደርገው? እንሸፍነውና ለ2 ሰዓት ለ3 ሰዓት ያክል እንተወዋለን ማለት ነው። በራሱ ጊዜ እንትን እንዲል ማለት ነው፣ ጣዕሙን እንዲያነሳ። ከዛ እዚህ ጋር እንግዲህ የምንጨምረውን እናረጋለን ማለት ነው። እዚህ ጋር እንደምታዩት ውሃ ነው። ውሃ አዘጋጀው ማለት ነው። ከላይ ወረገነሙን ከጠቀለልን በኋላ የምንጠቀመውን ሶስ እናዘጋጃለን ማለት ነው ውዶቼ። እንግዲህ እዚህ ጋር ውሃ የሚበቃንን ያክል ውሃ አስቀመጥነናል ማለት ነው። በኋላ ካነሰ ውሃውን መጨመር ይቻላል። ነገር ግን አሁን እዚህ ጋር የሚያስፈልጉትን ግብአቶች ወረገነሙን ጠቅልለን ከጨረስን በኋላ ከላይ የምናደርገውን ሶሱን እዚህ ጋር አሁን እንጨማምርና
እናዘጋጃለን ማለት ነው። እንግዲህ እዚህ ጋር ቲማቲም ድልህ እንጠቀማለን ማለት ነው ውዶቼ። ያው እዛው እንትኑ ላይ የጨመርነውን አይነት ነው የምንጠቀመው። ቅመሞቹ ምንም የሚለይ ነገር የለም። ለሶሱ ከላይ የምናደርገው የምናበስልበት ወረገነሙን ሶስ ያስፈልገዋልና እንግዲህ እንደምታዩት እዚህ ጋር 3 ማንኪያ ቲማቲም ድልህ ተጠቀምኩ ማለት ነው። 3 ማንኪያ የምግብ ማንኪያውን ቲማቲም ድልህ ተጠቀምኩ። እዚህ ጋር ሎሚ ጨመርኩ በምታዩት መልኩ እና እንግዲህ እንደዚህ ማሰል ማሰል እናደርገዋለን ውዶቼ። ቲማቲም ድልሁ እንትን እንድል ነው የምናማስለው ማለት ነው። ከዛ እዚህ ጋር ድብስ ርማን ጨመርን። እንደምታዩት ድብስ ርማን በዚህ መልኩ ጨመርን ማለት ነው። ያው አሁን ሙቀት ክረምት ላይ ስለሆነ ያለ ነው። ድብስ ርማኑ ክረምት ሲሆን ያው ብርጭቆ ስለሆነ የመቀዝቀዝ ነገር ያመጣል። ለዛ ትንሽ ውሃውን ሞቅ አድርጉት ማለት ነው ውዶች። ውሃውን ሞቅ አድርጉት። እዚህ ጋር ለሶስ የምታዘጋጁትን ውሃ ሞቅ አድርጉት። እዚህ ጋር ጨው ጨመርን። እንደምታዩት ጨው አደረግን። እንግዲህ የሚበቃችሁን ያክል መጥናችሁ ጨው ጨምሩ ውዶቼ። እኔም እንግዲህ የሚበቃኝን ያክል ነው እዚህ ጋር መጥኜ ጨው ተጠቀምኩት። እዚህ ጋር ደግሞ የወይራ ዘይት ጨመርን ማለት ነው። እንደምታዩት የወይራ ዘይት ጨመርን። እንግዲህ እዚህ ጋር የወይራ ዘይታችንን በዚህ መልኩ ጨመርን ማለት ነው። ከዛ ከላይ ምንድን ነው ያደረግነው? ቅመም ነው ያደረግነው። ቅድም የተጠቀምነውን ቡኻሪ ቅመም 7 አይነት ቅመሞችን እነሱን ጨመርን ማለት ነው። እንደምታዩት 1 ማንኪያ ከላይ ደግሞ ቁንዶ በርበሬ ጨመርን። በዚህ መልኩ ቁንዶ በርበሬ ጨመርን። ከዛ እዚህ ጋር ትንሽዬ ከሙን እዚህ ጋር ደግሞ ከዝበራ ናቸው። ሀሿ ላይ እየተጠቀምናቸው እንዳለ እዚህም ጋር እንጠቀማለን ውዶቼ ማለት ነው። ምንም ልዩነት የለውም። ሀሾ ላይ ሩዙ ላይ ያደረግነውን ቅመማ ቅመሞች እዚህም ጋር እንጠቀማቸዋለን። ምንም የተለየ ነገር የለም። እንግዲህ በዚህ መልኩ እንደዚህ እንቀላቅለዋለን ማለት ነው። ይሄንን አዘጋጀን ማለት ነው። በዚህ መልኩ እንግዲህ ውዶቼ ከዛም በኋላ እንግዲህ ወረገነማችንን ጠቅልለን ይህንን ከላይ ጨምረን ማብሰያው ነው ማለት ነው። ይሄ ውዶች እንግዲህ እዚህ ጋር እንደዚህ ጠቀለልን። ከዛ ደረደር ነው በሰለ። ይሄንን ይመስላል። በጣም ቆንጆ ነው። ትወዱታላችሁ ማለት ነው። እንግዲህ የሰራነውን ሶስ ነው ከላይ የጨመርነው ከደረደርን በኋላ ጠቅለልን ከጨረስን በኋላ ማለት ነው ውዶቼ። እንግዲህ ይህንን ይመስላል። እንደዚህ ገለበጥ ነው እንደምታዩት። ከቀዘቀዘ በኋላ እንግዲህ ሌላ እቃ ላይ እንደረድረዋለን ማለት ነው። እንደምትመለከቱት እንግዲህ በዚህ መልኩ ቆንጆ ሆኖ ወጥቷል ማለት ነው። በጣም አሪፍ ነው። ሞክሩት። ሁላችሁም ትወዱታላችሁ። ለነበረን ቆይታ አመሰግናለሁ።